ሰላም ውድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ ያለበት ብዝት በል። ሰላምን፣ ፍቅርን፣ አንድነትን ለሁላችን ያብዛልን። በያለንበት ፈጣሪ ጠብቀን። ዛሬ እንዘላችሁ የመጣን የተለመደ አስተያየታችን ነው። እስከ ዛሬ እስከምንለው ድረስ ማለት ነው። በራሳችን ስራ እስከምንመጣ በአንዳንድ ነገሮች ላይ አስተያየት እየሰጠን ራሳችንን ማኔጅ እንዲሁም ደግሞ በአስተያየቶች ላይ ትምህርት እየወሰድን ቆይታ እናደርጋለን ማለት ነው። የማን ገጸ ባህሪ ይመቻችኋል? ማን ትጠላላችሁ? ማን ኃይለኛ ገጸ ባህሪን እየተጫወተ ታያላችሁ? ወይንም ማን ይመስላችኋል የሚለውንም አብረን እናያለን ማለት ነው። ኤፍራታ ወደ ኖረችበት ቤት ተመልሳ መጣች። በድንገት እነ ቤዛና ጽዮን እንዲሁም ናታን አስደነገጠቻቸው። አንዳንድ አስተያየቶችንም ሰጠችው ለናታን። ወንድ ሁን፣ ወንድ ማለት የሰውን ልጅ እንቅልፍ መድኃኒቱ ቶማዩ ሳይሆን ወንድ ማለት ሲስተምን ተጠቅሞ ወንድነቱን የሚያውጅ ነው በማለትም ገረፈችው በቃላት። የቤዛ መቀየር ለሁላችንም ድንቅ ይሆናል። የቤዛ መቀየር ሁላችንም አስደስታ፣ ሁላችንም አስገርሞናል። ኤፍራታ ልብሶቿን ሰብስባ ልትወስድ የቻለችበት ናታንን ለማየት ይመስላል። የናታንና የናይታ ለመረጋጋት ይመስላል። ጽዮን ኤፍራታ ስለመጣይ በጣም ደስ ብሏት እየሮጠች ወደ ክፍሏ በመሄድ ኤፍራታ በጣም ይቅርታ አድርጊልኝ ብላ የይቅርታ እንባዋን እየተማጸነች ይቅርታዋን እንድታረግላት ጠይቀቻት። እሷም ይቅርታ አደረገችላት። የጽ ማስታወስ ኤፍራታ ገርሟት እስካሁን ያሳለፈቻቸውን እያንዳንዷ ነገር በእንባ ጭምር ነገረቻት። ያፌት ማለት ምን ማለት እንደሆነ፣ ያፌት ማን ነው የሚለውንም ተጨማሪ ሀሳብ ሰጠቻት። አልነግርሽም ስትላትም ቃል የተገባባ ነውን እንዳትረሺ፣ ቃል የእምነት ዕዳ ነው። ስለዚህ ቃል የተገባባ ነው፣ እኔም በናታን አንቺም በናታን ዳግምን በእናቱ ነው። ስለዚህ ይህንን ቃላችንን እስከ መጨረሻ እንፈጽመው በማለት ድጋሚ ቃላቸውን ለማጽደቅ ኤፍራታ የሆነችውን ነገር ትነግራታለች። ናታን የኔን ጨረቃ አጠመደብኝ በማለትም ትነግራታለች። ለፍቅሯ ለህይወቷ ዋጋ እየከፈለች ያለችው ኤፍራታ አንድ የሚረዳ ሰው አግኝታለች። እሷም ማናት? ጽዮን ናት። ለጽዮን ሁሉንም ነገር ነገረቻት። ጽዮንም በእንባ እየታጠበች ይቅርታ እንባዋን እያፈሰሰች ድጋሚ ኤፍራታን ይቅርታ ጠየቀቻት እና አንድ አስደሳች ነገርም እንዳለ ነገረቻት። ኤፍራታ ምንድነው እሱ ስትላትም ከናታን ጋር በፊት እንደተደፈርኩ አድርጎ አስመስሎ ነበር፣ ግን አልተደፈርኩም። ስለዚህ ከናታን ጋር ብሬው አድሬያለሁ እና ናታን የጽዋው ቀማሽ ሆኗል በማለትም አንድ ሀሳብ ስትነግራት በዚህ ፈገግ ይላሉ። ዳግም ስለ እህቱ እያሰበ እየተብሰለሰለ ይገኛል። ዳግም እህቱን እንዴት አድርጎ ማዳን እንዳለበት፣ እንዴት አድርጎ እህቱን ከችግር ውስጥ ማውጣት እንዳለበት እያሰበ ይገኛል። ዳግም ስለ እህቱ በጣም ብዙ ነገሮችን እያሰበ ነው። የዳግም ጓደኛም እንዴት አድርጎ ለምን አልነገርከኝም በማለት ቃላቶችን እንትን ቢልበትም ነገር ግን ስለ እህቱ እያሰበ ይገኛል። ሉሊት ኤፍራታ መጣት አስደንግጧት ወይንም አስደስቷታል። ኤፍራታን ለመበቀል አንድ ሁለት እያለች ነው። ሉሊት ለያፌት በድንገት ትደውልና ኤፍራታ የምትባለዋ ሚስተኛ ቤት መታ ነበረ እና ናታንን አይታው እንዲሁም ደግሞ ፎክራበት እንዲሁም ደግሞ አስጠንቅቃው ሄደች በማለት ስትነግረውም ያፌት በእልህና በጭካኔ ውስጥ ሆኖ ውረጂ ከመኪናዬ ብሎ ያስወርዳትና ወደ ኤፍራታ እየገሰገሰ ይሄዳል። ኤፍራታም ወደ ቤቷ አቀናች። ኤፍራታ በጣም ብዙ ፈተናዎችን እየተወጋች ነው። የኤፍራታ መጨረሻ ሁላችንም በጉጉት የምንጠብቀው ነው። በድንገት ቤት በሄደችበት ሰዓትም ድንገት ያፌት ይመጣና ነገሮች እንዳልነበሩ ይሆናሉ። ውድና ተመልካቾቻችን በዚህ ድራማ ላይ ምን ተማራችሁ? በዚህ ድራማ ላይ የተማራችሁትን ነገር ሀሳብ አስተያየት ብትሰጡን ደስ ይለናል። አንደኛ ፍቅር ዋጋን እንደሚያስከፍል እንዲሁም ደግሞ ለምትወዱት ሰው ዋጋን መክፈልን ራስን መስዋዕትነት እስከ ማድረስ ድረስ እንደሚደረግ ወይንም እንደሚሄድ ነው የሚያሳየው። ሁለተኛ ደግሞ ባህሪያችንን ወይም ገጸ ባህሪያችንን ወይንም ጸባያችንን መቀየር ቼንጅ ማድረግ እንደምንችል፣ መጥፎ ሰዎች ከሆንን ወደ ጥሩ ማንነት መሄድ እንደምንችል ያሳያል የቤዛ ገጸ ባህሪ። እንዲሁም ደግሞ ራስ ወዳድነትን ትተን ለሰዎች መኖርን፣ ሰዎች ስለኛ ስለኖሩ እኛ ደግሞ ለሰዎች ራስ ወዳድነታችንን ትተን
ከራስ ወዳድነት ወተን እንትን ማለትን ለሰዎች መኖርን፣ ለሰዎች መድረስን፣ ለሰዎች እርዳታ ማድረግን ያስተምራል ማለት ነው። አንዳንዴ የያፌት ገጸ ባህሪ በጣም መጥፎ ነው። መጥፎ የሆነበት ምክንያት ከጀርባው ብዙ ነገሮች አሉ። እነሱ ምንድናቸው? አባቱ እናቱን አሰቃይቶ ስለገደለበት፣ እንዲሁም ደግሞ የእናቱ ሞት ለሱ በጣም በጣም መጥፎ እና አሰቃቂ ስለነበረ፣ እንዲሁም ደግሞ የቤተሰቦቻችንን ባክግራውንድ ሳናቀርተን በመካከል አውቀን የነሱን በቀል እኛ ለመበቀል ጥረት የምናደርግ ሰዎች በጣም ብዙ ልንኖር እንችላለን። ስለዚህ በማስተዋል የምንጓዝ ከሆነ ከነገሮችም ሆነ ከችግሮች ልንረቅ እንችላለን። ላይ ግን እንደ ያፌት ነገርን በነገር መቀባበሉ ጥሩ ለሱ መጨረሻ ላይ ጥሩ ላይ መጣ ይችላል። እንዳጠቃላይ ከዚህ ድራማ የተማርኩት ነገር ቢኖር አንደኛ ፍቅርን ለፍቅር ሲባል ብዙ ነገር መሆን እንዳለ፣ ሁለተኛ ለምንወዳቸው ሰዎች ራሳችንን አሳልፈን እንደምንሰጥ፣ ሶስተኛ ደግሞ ነገሮች አወዛግበውን መጥፎ ድርጊትን እንደምናረግ፣ በአራተኛ ደረጃ የኛ የምንላቸው ሰዎች እኛን ሲጠሉን ቆይተው ለኛ ደግሞ ሲዋጉልን ማየት፣ እንዲሁም ደግሞ በተሳሳተ መንገድ ሲያስበን የነበረ በመልካም መንገድ እንዲያስበን ማድረግ። እነዚህ ነገሮች ተምሬባቸዋለሁ እኔ። እያንዳንዱ ድራማ ከምናየው ከመጥፎም ጥሩ ማየት እንችላለን። በብዙ አንግል ማየት እንችላለን፣ መማርም እንችላለን። እና ውድ ተመልካቾቻችን ቤታችንን ደመቅፎ አድርጉልን፣ አበረታቱን፣ ወደ 10 ያጠጋጉን ማለት ነው። ስለነበረን ቆይታ እያመሰገንን ሰላምን ፍቅርን ለሁላችሁም እየተመኘን፣ ነገር ግን አንዳንዴ በነገሮች ላይ ችኩል እንዳንሆን የሚለውን ነጥብ ያዙት እና ነገሮች ላይ ችኩል ሆነን ከመፍረዳችን በፊት ማስተዋል እንዳለብን ራሳችንን ዲስከስ ውስጥ ማስገባት አለብን ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። ሰላምን ፍቅርን ለሁላችሁ ይሆንላችሁ። መልካም ቀን